በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የቤተ ክርስቲያን ልጆች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ዛሬ የምንገኘው ደብረ ሮሃ ቅዱስ ላሊበላ የአራቱ ጉባኤያተ መጻሕፍት ትርጓሜ ትምህርት ቤት ነው። አሁን ከኋላ እንደምትመለከቱት ፊት ለፊት ያለው የጉባኤ ቤቱ የደቀ መዛሙርት መኖሪያና እንዲሁ የመማሪያ ክላሶች ናቸው ማለት ነው ያሉት። ይህ ታላቁ የደብረ ሮሃ ጉባኤ ቤት የተጀመረው በአባታችን በንጉሱ በቅዱስ ላሊበላ ዘመን ነው። በተመሰረተበት ዘመን ቤተ ክርስቲያን የሰጠችውን ተልእኮ በአግባቡ የተወጣ ትምህርት ቤት ነው የነበረው ማለት ነው። ለምሳሌ ወደ 120 የሚሆኑ ደቀ መዛሙርትን ያቀፈ ጉባኤ ቤት ነበረ በሱ መምህርነት ጊዜ ማለት ነው። እነዚህ አሁን የምናያቸውና ዓለም ሁሉ የሚሳሳላቸው 10ሩም ህንፃዎች ከዚህ ጉባኤ ቤት የተወለዱ ናቸው ማለት ይቻላል። በመምህሩ በንጉሱ በቅዱስ ላሊበላ መሪነት ማለት ነው። ያን ጊዜ የነበረው ጉባኤ ቤት እንግዲህ ዛሬ ለሀገራችን ለኢትዮጵያ መመኪያዎች የሆኑ በተለይ ደግሞ ለቅዱስ ላሊበላ የሃይማኖት የመንፈስ የክርስትና ልጆች ለሆኑ ለምእመናን የመጽደቂያ ምልክት የሆኑ እግዚአብሔር አለ የሚል ትርጓሜ ያላቸው እንዲሁም ደግሞ ሃይማኖት የሚዳሰስባቸው ህንፃዎች ያው የተወለዱት ከዚህ ጉባኤ ቤት ነው ማለት ይቻላል። ከጉባኤ ቤቱ ከጠፋበት ዘመን በኋላ ግን የቤተ ክርስቲያን የሰጠችውን ተልእኮ በአግባቡ ለመወጣት የሚያስቸግሩ እጅግ በጣም ብዙ ጉልህ ምክንያቶች ገጥመውት ነበር ማለት ነው። አሁንም እነዚያ ችግሮች ላይ ነው ያለው። ለምሳሌ አንዱ የቦታ ጥበት ነው። ጉባኤ ቤታችን ዙሪያውን ገደል ላይ ነው ያለው ማለት ይቻላል። በተለይ አሁን በዚህ ፊት ለፊት የሚታየው አሁን እየተደለደለ ያለው ማለት ነው ወደታች እጅግ በጣም ጥልቅ ገደል ነው የነበረው። አሁን እየተሞላ ነው ያለው። ምክንያቱ ደቀ መዛሙርት ማረፊያ የላቸውም፣ የመማሪያ ክላስ ሰፊ የላቸውም፣ የቤተ መጻሕፍት ቦታ የለም። ጉባኤ ቤቱ ካሉት ክፍላት መካከል እንዲሁ የዕደ ጥበባትና የኮምፒውተር ክፍልም አለውና የዚህ ማረፊያ የለውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የትርጓሜ ትምህርት ቤት ሊሟላለት የሚገባው ነገር በአብዛኛው ያልተሟላለት ትምህርት ቤት በመሆኑ ይህንን ለማምጣት አሁን ጉባኤ ቤቱ ያው ታትሮ ጠንክሮ በእግዚአብሔር ረዳትነት እየሰራ ይገኛል ማለት ነው። የወደፊት እቅዱና ዓላማው ፊት ለፊታችን መካነ ልዕልት የሚባል የቅድስት መስቀል ክብራ ቦታ ወይም ቅዱስ ላሊበላ ድንኳኑን ዘርግቶበት ተክሎበት የነበረ ትልቅ ቦታ አለ። እዚያ ላይ አንድ ትልቅ መንፈሳዊ ዩኒቨርሲቲ እንዲኖረው ጉባኤ ቤቱ እየሰራ ይገኛል። ሕፃናትን ከሕፃንነት ጀምሮ ኮትኩቶ የሚያሳድግበት የምርምር ማዕከል የሆነ እጅግ በጣም ብዙ ተማሪዎችን መሸከም የሚችል ልክ እንዳሁኑ የማይቸገር ሰፋ ያለ ቦታ ያው ለመምረጥ እዚያ ላይ እየታተረ እየሰራ ይገኛል። እስከዚያ ድረስ ግን ለ3 ለ4 ዙር እዚሁ ቦታ ላይ መቆየቱ ስለማይቀር እዚህ ሲቆይ ደግሞ ተማሪዎች በአግባቡ አርፈው በአግባቡ የሚያነቡበት አግኝተው የሚያጠኑበት አግኝተው ተረጋግተው ትምህርታቸውን ጨርሰው ቤተክርስቲያኒቱ ለሰጠቻቸው ዓላማ እንዲደርሱ መቼት መፍጠር ስላለበት አሁን የምታዩትን እያደረገ ይገኛል ማለት ነው። ጉባኤ ቤታችሁ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እንዲሁም ደግሞ ለዓለም አቀፋዊቷ አሐቲ ቤተክርስቲያን ገንዘብ ነውና ሁላችሁም በጸሎት እንድታስቡት ጉባኤ ቤታችንን ለማለት ነው። ከዚህ በኋላም የሚኖሩንን የጉባኤ ቤት የውስጥም የውጭም እንቅስቃሴዎች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን፣ ዓለም ላይ ላሉ ምእመናን የቅዱስ ላሊበላ ልጆች የምናሳውቅ ይሆናል ማለት ነው። ይህንንም ከሚደግፉን ወገኖች መካከል በዚሁ በከተማው የህብር ኮንስትራክሽን ነው በትልቁ ይህን ድርሻ እየወሰደልን ያለው። እሱንም እናመሰግናለን። መላ የቅዱስ ላሊበላ ምእመናን
ይህንን ስራ ስንሰራ እየረዱን ያሉ በባህር ዳር በአዲስ አበባ ያሉ ሁላችሁንም በእግዚአብሔር ስም በቅዱስ ላሊበላ ስም እናመሰግናለን። ጉባኤ ቤታችን ለትልቁ ተልእኮው የነቃ የበቃ ይሆን ዘንድ የሁላችንም የሀሳብ የሞራል ድጋፍ ያስፈልገዋል ለማለት ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናመሰግናለን።